በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የዘመናትና የጊዜያት ሁሉ ባለቤት የአባቶቻችን አምላካችን ጌታ እግዚአብሔር ሆይ በርካታ ጊዜያትን በቸርነትህ አሳልፈህ በሰላም ጠብቀህ በነበረን ዕድሜ ላይ ይህችን የዛሬዋን ቀን የአሁኗን ሰዓት ለመርገም አይደለ ለበረከት ጨምረህ ሰጥተህ ሕይወት የሆነውን በዚህ ሰዓት ቅዱስ ቃልህን እንሰማ ዘንድ ስላዘጋጀህን በእቅፍህ ሰብስበህ በቤትህ ተገኝተን ከጥላ ቤታችን እንድናርፍ ስለፈቀድክልን ስምህ ለዘላለሙ የተመሰገነ ይሁን። እነሆ እኔም አገልጋይህ አንተ በመረጥከው በዚህ በሕዝብ ፊት ቆሜ ቅዱስ የሆነውን ሕያው የሆነውን ሕይወትን የሚሰጠውን ቅዱስ ቃልህን እናገር ዘንድ ስለፈቀድክልኝ አመሰግናለሁ። ክቡር መልአከ ገነት ቀሲስ ኢያሱ ደሳለኝ የምስራቅ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ የሀገረ ስብከቱ የክፍል ኃላፊዎችና ሰራተኞች፣ ክቡር መልአከ ሰላም ጥበቡ መላኩ የዚህ ታላቅና አንጋፋ ቤተ ክርስቲያን እንዲሁም የሸንኮር ደብረ ገሊላ መጥምቀ መለኮት ቅዱስ ዮሐንስ ገዳም አስተዳዳሪ፣ ክቡር መልአከ ጽዮን ቆሞስ አባ ኪሮስ የደከር ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን አስተዳዳሪ፣ ክቡር መልአከ ሕይወት ቆሞስ አባ ጽጌ የሐረር መንበረ ጵጵስና ጌቴሴማኒ ቅድስት ኪዳነ ምሕረት ገዳም አስተዳዳሪ፣ የተከበራችሁ ሊቃውንት ቤተ ክርስቲያን፣ ጸጋ እግዚአብሔር የበዛላችሁ አስፈሪ አስደንጋጭ በሆነው እግዚአብሔር ዙፋን ፊት ጠዋትና ማታ ሌሊትና ቀን ለአገልግሎት የምትሰለፉ ሊቃውንት ቤተ ክርስቲያን ሁላችሁ፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ትምህርት ቤት ወጣት ዘማሪያን፣ አባቶች እና እናቶች፣ ምዕመናት፣ ሕፃናት ሳይቀር በውስጥም በውጭም ሆናችሁ ይህ ድምፅ የሚሰማችሁ ሁሉ እግዚአብሔር በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል ሰላም እላችኋለሁ። እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? የጠበቀን የመገበን የተንከባከበን በዕድሜ ላይ ዕድሜን ጨምሮ የሰጠን መቆም ሳይገባን ደግፎ ያቆመን ከተበተንበት ስፍራ የሰበሰበን ተስፋችንን ያለመለመ ከወደቅንበትም ስፍራ ቀና አድርጎ ያነሳን ወደ እቅፉ የሰበሰበን ከጥላው በታች ያሳረፈን በቤቱ እንድንገኝ የፈቀደልን ትናንትና የነበረ ዛሬ ከእኛ ጋር ያለ ወደፊትም ለዘመናት ለዘላለም ዘመናትን አሳልፎ የሚኖር ሁሉን የሚመረምር እርሱን ግን የሚመረምረው የሌለ የማይመረመር ዘላለማዊ አምላካችን ጌታ እግዚአብሔር ስላደረገልን ሁሉ ነገር ስሙ ለዘላለሙ የተመሰገነ ይሁን።
እንኳን ለዚህ ታላቅ ቀን ለአጋዕዝተ ዓለም ሥላሴ ዓመታዊ ክብረ በዓል መታሰቢያ በሰላምና በጤና አደረሳችሁ አደረሰን። አመስግኑ አመስግኑ። ሁልጊዜ ምስጋናን የሚያውቅ ሕዝብ፣ እግዚአብሔርን ዘወትር የሚያመሰግን ሕዝብ፣ እግዚአብሔርን አምላኩ ያደረገ ሕዝብ የተባረከ ነውና የተባረካችሁ ሁሉ እግዚአብሔርን አመስግኑ። እግዚአብሔር ቢፈቅድ ለጥቂት ደቂቃ የእግዚአብሔርን ቃል እንማማራለን። ኦሪት ዘፍጥረት ምዕራፍ 11 ቁጥር 9 ላይ ያለው መነሻ ርዕሳችን ይሆናል። በዚያ የምድር እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባለቀ። እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባለቀ። በዚያ የት ለምን ደባለቀ? ከዛስ ምን ሆነ? እኛስ በዚህ ውስጥ ምን እንማራለን? የሚሉ ታላላቅ ቁም ነገሮችን እግዚአብሔር መንፈስ ቅዱስ እየቆየ ይነገረናልና ልባችሁን ውስጣችሁን እርፍ አድርጋችሁ ለቃሉ ክብርን በመስጠት በልባችሁ ውስጥ ስፍራን በሕይወታችሁ ውስጥ ጊዜን ሰጣችሁ ቃሉን ትሰሙ ዘንድ ይህ የመጀመሪያው መልእክቴ ነው። እግዚአብሔር ከሁላችን ጋር ይሁን። በዓሉን የበረከት ያደርግልን፣ መሰብሰባችንን ይባርክልን። ቃሉን የምንሰማበትን ፍጹም የሆነ ልብ እግዚአብሔር ለሁላችንም ይስጠን። በምንሰማው ቃሉ ደግሞ ስለ እውነት እንድንጠቀምበት እንድንኖርበት የእግዚአብሔር የአምላካችን ቅዱስ ፈቃዱ ይደረግልን። አሜን ያላሉትን ደግሞ አሜን ያሰኝልን። ሁላችሁ እንደምታውቁ በየዓመቱ እንደሚነገረው በዛሬው ዕለት ጥር 7 ቀን የሚከበረው ከለዳውያን ከምስራቅ ተነስተው በሄዱ ጊዜ በሰናኦር ምድር አንድ ሜዳ አግኝተው በዚያ ላይ ሕንፃ ለመስራት አስበው ነበረ። ነገር ግን ሞትን የሚያመጡብን ሥላሴ ናቸውና እነርሱን ወግተን ሞትን እናርቅ ብለው በእግዚአብሔር ላይ ያመፁበት ቀን እግዚአብሔር ኃይሉን የገለጠበት የክፉ ሰዎችን ክፉ ሥራ ያፈረሰበት አንድነቱንና ሦስትነቱን በግልጥ ያሳየበት ታላቅ በዓል አምላክነቱን ኤልሻዳይነቱን ማፍረስ፣ ማነጽ፣ መገንባት፣ ማቆም፣ መጣል የሚችል በሁሉ ላይ ስልጣን ያለው መሆኑን በሚገባ ያሳየበት ታላቅ ዕለት ነው። የተሳሳቱ ሰዎች ከስህተታቸው ካልተመለሱ ምን አይነት መቅሰፍት እንደሚወርድባቸው፣ በሕይወታቸው ውስጥ ምን አይነት ችግር እንደሚገጥማቸው በዚህ ርዕስ ውስጥ እግዚአብሔር መንፈስ ቅዱስ እየቆየ ይነግረናል። ለመስማት ፈቃደኞች ናችሁ? የእግዚአብሔርን የአምላካችን የእርሱም ፈቃድ ይሁንልን። እነዚህ ሰዎች ሞትን የሚያመጡብን ሥላሴ ናቸው። ስለዚህ እነርሱን ወግተን እንግደልና ሞትን እናርቅ ብለው አስቡ። ደካማ አስተሳሰብ፣ ደካማ አስተሳሰብ። ሞትን እናርቃለን ብለው ሞት በራሳቸው ላይ የሚያውጁ፣ እንከብራለን ብለው የክብርን መንገድ ሳይከተሉ ተዋርደው የቀሩ፣ ስማችንን እናስጠራለን ብለው ስማቸውን ከምድረ ገጽ እንዲጠፋ ያደረጉ፣ ታሪክ እንሰራለን ብለው ታሪካቸውን ያበላሹ የሚያሳዝኑ ሰዎች ናቸው።
ሰው ከእግዚአብሔር ጋር ትግል ይገጥማል። ሰው ከእግዚአብሔር ጋር ይጣላል። ሰው ከሰው ጋር ቢጣላ እግዚአብሔር ይታረቃል። ከእግዚአብሔር ጋር ቢጣሉ እንዴት ነው የሚሆነው? ከማይጨበጥ ከማይዳሰስ ባህሪው ከማይመረመር መለኮታዊ እሳት ከሆነ ከእግዚአብሔር ጋር ቀልድ። በዚያ ጊዜ እነዛ ናቸው። ዛሬም ይህ ትውልድ እኮ በእግዚአብሔር ላይ እያመፀ ምናልባት የተወሰናችሁ ለእግዚአብሔር የተገዛችሁ እንደ እግዚአብሔር መልካም ፈቃድ እየኖራችሁ ያላችሁ ሰዎች አይመለከትም። እናንተ በጸሎታችሁ አስቡ። ስንቶቻችን ግን ለእግዚአብሔር እንመቻለን? በእግዚአብሔር ሐሳብ፣ በእግዚአብሔር ትእዛዝ፣ በሕግጋቱ ላይ ያመፅን ሰዎች አይደለንም ወይ? ብዙዎቻችን እግዚአብሔር ሁሉን ማድረግ ሲችል፣ ማፍረስ ሲችል፣ ማጥፋት ሲችል ስንት ጊዜ ግን ታገስን? ስንት ጊዜ በይቅርታ አይኖቹ ተመለከትን? ስንት ጊዜ በፍቅር አይኖቹ አየን? እግዚአብሔር ስንት ጊዜ ይቅር አለን? ብዙ ጊዜ ሕግጋቱን ትእዛዛቱን እያፈረስን፣ ነገር ግን ሳንፈርስ ዛሬ ድረስ ጸንተን እንድንቆም ፈቀደልን። ዛሬ የምንደርስ ሰዎች አልነበርንም። ታሪካችን ቢመረመር ምን ውሸት የለውም። ቅድም ብያለሁ። የተወሰናችሁ ጥቂት ሰዎች የእግዚአብሔርን መልካም ፈቃድ ማድረግ የቻላችሁ፣ ሕግጋቱን ትእዛዛቱን ጠብቃችሁ መኖር የቻላችሁ ሰዎች ታድላችኋል። እናንተ በጸሎት አስቡን ብያለሁ መጀመሪያ። ብዙዎቻችን ግን ለእግዚአብሔር አሰራር የማንመች፣ እንደ እግዚአብሔር ሐሳብ መኖር ያልቻልን፣ ይኸው በይቅርታ ስፍራ ላይ ቆመን ለሰው ልጆች፣ ለጎረቤቶቻችን፣ ለቤተሰቦቻችን ይቅርታ የሌለን፣ እግዚአብሔርን ይቅርታ እየለመንን በልባችን ውስጥ ከተራራ በላይ የገዘፈ ቂምና በቀልን ይዘን እዚህ የምንቆም እንደዚህ ያለን ሰዎች ነው። እስመ ውእቱ የአምር ፍጥረተነ፣ ተፈጥሯችንን ደካማነታችንን ግን እርሱ ያውቃልና ብዙ ጊዜ በይቅርታ አለፍን። ይህንን የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ተመልክተን እርሱ ያደረገልንን ይቅርታ ተረድተን ስለ ይቅርታው፣ ስለ ቸርነቱ፣ ስለ ፍቅራዊ አባትነቱ ተመስገን ብለን የቀረችንን ዕድሜ ግን እንደርሱ መልካምና በጎ ፈቃድ ብንኖር ምንኛ ደስ ይላል፣ ምንኛስ መታደል ነው። እናም አላበዛባችሁም፣ በጣም አጭር አድርገዋለሁ ብዬ አስባለሁ። እግዚአብሔር ከሁላችን ጋር ይሁን። እነዚህ ሰዎች በእግዚአብሔር ላይ አመፁ። በፈጠራቸው በእግዚአብሔር ላይ አመፁ። በፈጠራቸው በሚያኖራቸው በሚመግባቸው በእግዚአብሔር ላይ አመፁ። ሌሊትና ቀንን እያፈራረቀላቸው፣ ክረምትና በጋን እየመገባቸው እያኖራቸው፣ በብዙ አምላካዊ ጥበብ እየተንከባከባቸው የተሸከማቸው እግዚአብሔር ላይ አመፁበት። የእነሱን ታሪክ ብቻ ማውራት ፋይዳ የለውም። ዛሬም ያመፀ ልብ ያለን ሰዎች፣ እልከኛ ልብ ያለን ሰዎች ከአመፃ መንገድ ልንመለስ ይገባል። የእግዚአብሔር ፈቃድ ሌላ፣ የእኛ ምልልሳችን ሌላ ከሆነ በረከት የለውም። እርግጠኛ ነኝ ረጅም ሰዓት ቆማችኋል። ብዙዎቻችሁ የኩላሊት በሽታ ይኖርባችኋል። የተለያየ የውስጥ ችግር እያላችሁ ለእግዚአብሔር ክብሩ ብላችሁ የቆማችሁ በዚህ ስፍራ የተገኛችሁ በሚመችም በማይመችም ሁኔታ ውስጥ ሆናችሁ ቃሉን እየሰማችሁ ያላችሁ ሰዎች የምንሰማው ቃል ለበረከት ለሕይወት ካልሆነልን ምንድን ነው ጥቅሙ? እንደርሱ መልካም ፈቃድ ሕይወታችን ሊገነባ ሊታነጽ ካልቻለ የፈረሰ ሕይወት ነው እየኖርን ያለ ነው ማለት ነው። እናም ወደ ዕለቱ ጉዳይ ስንገባ ቅድም እንዳልኳችሁ አሕዛብ ሞትን የሚያመጡብን ሥላሴ ናቸውና እነርሱ ወቅተን ሞትን እናርቃሉ። የሰው ልጆች ሕይወት እኮ እግዚአብሔር ነው። ሞትን እናርቃለን ብሎ ሕይወቱ የሆነው እግዚአብሔር ላይ አመፀ ሰው። ምድራችን እኮ ጉደኛ ነው። በቀራንዮ በመስቀል ላይ የተሰቀለ እሱ እኮ መድኃኒት ነው። የታመመች ምድር
መድኃኒቷን መስቀል ላይ ትሰቅላለች። ሕይወቷ የተመሰቃቀለባት ሞት የታወጀባት ምድር የገዛ ሕይወቷን መስቀል ላይ ሰቀለች። በሕይወቷ ውስጥ የሚያስፈልጋትን እርሱን ሰቀለች። በድቅድቅ ጨለማ ውስጥ እየኖረች ብርሃኗ ክርስቶስን በመስቀል ላይ ሰቀለች። ዛሬም በሕይወታችን ውስጥ በብዙ ህብረ መልክ የሚያስፈልገንን እግዚአብሔርን ምን ያክል ከሕይወታችን ውስጥ እየገባን በራሳችን ሀሳብና አሰራር እየተጓዝን ያለን ሰዎች ብዙ ነን። አሁን ምንም ላይመስለን ይችላል። መጨረሻው ግን ሞት ነው። መጨረሻው የማይወጡበት ገደል ነው። እንደዚህ ያለ ጎዳና የተከተልን ሰዎች አሁን እንመለስ። ልንመለስ የምንችልበትን እድል ይኸው ሰጥቶናል። እድሜ ሰጥቶናል። የተሰጠንን እድሜ መጠቀም። በኳስ ሜዳ ላይ የሚጫወቱ የእግር ኳስ ተጫዋቾች የቀረቻቸውን ደቂቃ በአግባቡ ካልተጠቀሙ ነጥብ ማስቆጠር አይችሉም፣ ዋንጫ መቀበል አይችሉም። ክብራቸው፣ ዝናቸው በዓለም ላይ አይነገርም። ስለዚህ ክብር ከተፈለገ፣ ዝና ከተፈለገ፣ ከፍታ ከተፈለገ፣ ሽልማት ከተፈለገ በተሰጠ ደቂቃ በአግባቡ ስራ መስራት፣ በተሰጠን እድሜ ከኛ የሚጠበቀው መንፈሳዊ ነገር ማድረግ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እና የዕለቱ ታሪክ በኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 ጀምሮ በሰፊው እስከ 9 ድረስ በሰፊው የተቀመጠ ግልጽ ነገር አለ። እዛ ላይ ማየት እንችላለን። እና በታሪኩ መሰረት ሰዎቹ ከምስራቅ ተነስተው በሄዱ ጊዜ ስፍራ ፍለጋ በሄዱ ጊዜ በሰናዖር ምድር አንድ ሜዳ አገኙ። ልጠይቃችሁ፣ ምን አይነት ስፍራ አገኙ? ሜዳማ ስፍራ፣ የሚመች ለኑሮ የሚመች ለሚፈልጉት ዓላማ የተመቻቸ ስፍራ፣ ሜዳ የሆነ ለጥ ያለ ስፍራ አገኙ። ቦታው ጥሩ ነው፣ ግን ጥሩ በሆነ ቦታ ላይ ምናልባት ጥሩ ህይወት ላይ ይኖራቸው ይችላል። ምክንያቱም እግዚአብሔርን ሳይይዙ በጥሩ ቦታ ላይ መኖር ህይወትን ጥሩ አያደርግም። ከዛ በላይ የሆነውን እግዚአብሔርን መያዝ። እግዚአብሔርን የያዙ ሰዎች ግን በተመቻቸ ስፍራ አይደለም፣ ባልተመቻቸ ስፍራ እንኳን የተመቻቸ የተረጋጋ ህይወት ይኖራቸው። ዛሬ ህይወታችን ሁሉ ምስቅልቅል ወጥቶ የገዛ ህይወታችን ባቢሎን ሆኖብን ተከፋፍለን ተለያይተን የገዛ ህይወታችን ሲኦል ሆኖብን የሲኦል ኑሮ የምንኖር ብዙዎቻችን ምድራችን አልባረክ ብላ አይደለም። ምድራችን የማይበረከት ስፍራ ናት። ክረምትና በጋው ለሰው ልጅ ህይወት የተመቻቸ ምንም ውሸት የሌለበት፣ ክረምቱም በጋውም ለሰው ልጅ ኑሮ የተመቻቸ፣ መሬቱ ተራራው ጠቅላላ ቢዘሩበት የሚያበቅል፣ ለመጠጥ የሚሆን ውሃ እዚህም እዛም ስፍራ የሚበቅል የሚፈልቅ፣ ለሰው ልጆች ህይወት የተመቻቸች ንጹህ ገነት ናት ኢትዮጵያ። ብዙዎች ዓለማት የሚመኟት፣ በጋ ብትሉ የተመቸ፣ ክረምት ብትሉ የተመቸ፣ እንደዚህ ያለች ገነት የሆነች ምድር ላይ እየኖረን የብዙዎቻችን ህይወት ሲኦል ሆኗል። ለምን? በተመቻቸ ስፍራ ላይ ብንኖርም ከሁሉ በላይ የሚመቸውን እግዚአብሔርን ካልያዘን ዋጋ የለንም። አሁን ጥሩ ቦታ አግኝተዋል፣ ሜዳማ ስፍራ አግኝተዋል፣ ቦታው የተመቸ ነው። ከሁሉ በላይ ምቹ የሆነውን እግዚአብሔርን ግን ካልያዙ አሁንም እነዚህ ሰዎች ጥሩ ቦታ መሆናቸው፣ ጥሩ ሜዳ ማግኘታቸው ዋጋ ይኖረዋል ብዬ አላስብም። የመጨረሻው እውነትም እርሱ ነው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 2 ላይ ያለውን ነበር ያስነበብኳችሁ። በሰናዖር ምድር አንድ ሜዳ አገኙ፣ በዚያም ተቀመጡ ይላል። በዚያም ተቀመጡ። ነገር ግን ከእግዚአብሔር ጋር ያላቸውን ግንኙነት በገዛ ፈቃዳቸው ስላበላሹ ከዚያ ስፍራ እግዚአብሔር በተናቸው። ከመበተናቸው በፊት ሕንፃ እንስራ አሉ። ሕንፃ እንስራ፣ ታሪካችንን ጥሩ ለማድረግ፣ ስማችንን በዓለም ላይ እንዲታወቅ ለማድረግ ሳንበተን በፊት ታሪካዊ ስራ እንስራ። ሳንበተን በፊት ለዘላለም ስማችንን ሊያስጠራ የሚችል ሕንፃ እንገንባ አሉ። የፈረሰ ማንነት ይዘው ሕንፃ እንስራ ብለው ተነሱ።
መጀመሪያ ማንነታችን ካልታነጸ ካልተገነባ የምንገነባው ሁሉ ይፈርሳል። እኛነታችንን ማንነታችንን ማነጽ መገንባት ይጠበቅብናል። በኃጢአት ማንነታችን እየፈረሰ በቂምና በበቀል ማንነታችን እየፈረሰ እንደ ባህል እንደ ሀገር ታሪካችን ሁሉ እየተበላሸ እያበላሸን በገዛ ፈቃዳችን እያበላሸን ታሪካችን እየፈረሰ ሕይወታችን እየፈረሰ ሌላውን ነገር ስማችን እናስጠራ ብለን ብናንጸው ብንገነባው ይፈርሳል። ዋጋ የለውም። ስምን አያስጠራ። ጥሩ ስም የሚገኘው የእግዚአብሔርን ስም በማክበር ነው። ለሰው ልጆች ስም ሞገስ የሆነውን የእግዚአብሔርን ስም ሳያከብሩ ስማችን ሞገስ አይኖረውም። እናም የተወደዳችሁ የእግዚአብሔር ቤተሰቦች ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ። ለእኛ ራሱ ወደ ሰማይ የሚደርስ የግንባታው አስተሳሰብ ወደ ሰማይ ነው። ከሰማያዊው እግዚአብሔር ጋር ግን ግንኙነት የላቸው። ከሰማያዊው ከእግዚአብሔር ጋር ግንኙነት ሳይኖረን ወደ ሰማይ ለማደግ ብንሞክር ቁልቁል እንፈርሳለን፣ ወደ ጥልቁ እንወርዳለን። በቅድሚያ ወደ ላይ ለማደግ ከላይ ያለውን እግዚአብሔርን ማክበርና መፍራት ይላል። እነዚህ ሰዎች ኑ ለእኛ ከተማና ወደ ሰማይ የሚደርስ ግንብ እንስራ አሉ ይላል ኦሪት ዘፍጥረት ምዕራፍ 11 ቁጥር 4 ስንመለከት ማለት ነው። ለራሳቸው በመንፈሳዊ ሕይወት ሳይሰሩ ሕንፃ ለመስራት ተነሱ። ለሰማያዊው አምላክ ለእግዚአብሔር ክብርን ሳይሰጡ ራሱ ወደ ሰማይ የሚደርስ ግንብ ለመስራት ተነሱ። ስራው ጥሩ ነው። የሚቀድም ነገር ነበረ። እሱ ሳይደረግ ስለቀረ ስራው፣ ዓላማው፣ እቅዱ ሁሉ ይበላሻል። የሚቀድምና የሚከተለውን ነገር መለየት ያስፈልጋል። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለሰማያዊው አምላክ ለእግዚአብሔር ክብርን ሳይሰጡ ራሱ ወደ ሰማይ የሚደርስ ሕንፃ እንስራ ብለው ተነሱ። መስራቱ ችግር የለም። ልማታዊው ስራው ጥሩ ነው። ግንባታው ችግር የለበትም። ግን የሚቀድምና የሚከተልን ነገር ለይቶ ማወቅ ያስፈልጋል። ምን ማለት ነው? ከዚህ በፊት አንድ መድረክ ላይ ነግራችኋለሁ። እናቶቻችን ወደ እናንተ ልምጣ። እህል አስፈጭታችሁ ዱቄቱን ይዛችሁ ወደ ቤት ትገባላችሁ። ከዚያ በኋላ አንስታችሁ ታቦኩለትና እንደው በሶስተኛው ቀን ዞር ብላችሁ ስታዩት ወገቡ ላይ ደርሷል። እንከት ብሎ በአንድ ጊዜ ዱቄቱ አልቋል። በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ዱቄት ምን ጊዜ እዚህ ደረሰ ትላላችሁ ማለት ነው። በስመ አብ የሚባለው እኮ መጀመሪያ ነበር። ሊያልቅ ከደረሰ በኋላ አይደለም በስመ አብ የሚባለው። መጀመሪያውኑ ተፈይቶ እንደመጣ ስመ እግዚአብሔር ጠርተውበት ቢያቦኩ ቢበሉት ጤና ይሆናል፣ የተባረከ ይሆናል። ነገር ግን እኛ መጀመሪያ ላይ ስመ እግዚአብሔር አንጠራበትም። አልቆ በአንድ ጊዜ እዛታችን ሲደርስ በስመ አብ ወወልድ ወመንፈስ ቅዱስ እንላለን። ስለዚህ የሚቀድምና የሚከተለውን ማወቅ አልቻልንም ማለት ነው። እናም እነዚህ ሰዎች ሕንፃውን ከማነጻቸው በፊት ማንነታቸው በእግዚአብሔር የታነጸ መሆን መቻል ነበረበት። ወደ ሰማይ ሕንፃ ከመገንባት በፊት በሰማይ የሚኖረውን ምድር የእግሩ መረገጫ የሆነችውን እግዚአብሔርን መፍራት ማክበር ነበረባቸው። ያንን ሳያደርጉ ሕንፃ ለማነጽ ተነሱ። ነገር ግን እግዚአብሔር አፈረሰባቸው። ሰማያዊ አስተሳሰብ ሳይኖራት ወደ ሰማይ የምትገነባ ከተማ እንዴት ትፈርሳለች ማለት ነው። ሰማያዊ አስተሳሰብ ሊኖረን ይገባል። ሰማያዊ አስተሳሰብ ለማንም አይጎረብጥም። የተመቸ ነው። ለመንፈሳዊ ሕይወትም ለስጋዊ ሕይወትም የተመቸ ነው ሰማያዊ አስተሳሰብ። ምድራዊ አስተሳሰብ ግን በተለይ ነፍስን ይጎዳል። በል ካላችሁኝ ደግሞ ለስጋም ትልቅ ጉዳት አለው። ምድራዊ አመለካከት፣ ዓለማዊ አመለካከት ለስጋችን እንኳን ጤና የለውም፣ እንኳን ለነፍሳችን። የሰው ልጅ አስተሳሰቡ ሰማያዊ ሲሆን ዓለምን በአግባቡ ማስተዳደር ይችላል።
ሕይወቱን በአግባቡ መምራት ይችላል። እናም ስለዚህ እውነቱ ይሄ ነው። ነገር ግን በምድር ላይ ሳንበተን ስማችንን እናስጠራ ብለው ነበር የጀመሩት አይደል? ቅድም ሳንበተን ስማችንን እናስጠራ ታሪክ እንስራ እኮ ነው። ስማቸው ለዘላለም እየተነሳ እንዲኖር ነበረ ያሰቡት። ስማችን እንዲከበር መጀመሪያ ከስም ሁሉ በላይ የሆነውን የእግዚአብሔርን ስም ማክበር ይቀድማል። ለእግዚአብሔር ስም ክብርን ሳሰጥ ስምህ እንዴት ይከበራል ወዳጄ? እግዚአብሔርን ስሙን ሳናከብር ስማችን ለማስከበር ብንሽቀዳደም ዋጋ የለውም። ስለዚህ ስማችንን እናስጠራ ብለው የጀመሩት ስራ ተቋረጠና ስማቸው ተበላሸ፣ ታሪካቸው ተበላሸ። ይኸው የተበላሸ ታሪካቸው ለዘላለም ይነገራል። የጠፋው ስማቸው፣ የገዛ ስማቸውን አጠፉ። ስሙ የገነነ ለሰው ልጆች ስም ሁሉ ሞገስ የሆነ የእግዚአብሔርን ስም ስናከብር በምድር ላይ ስማችን ይከበራል። እና አብርሃም እግዚአብሔርን አከበሩ፣ የእግዚአብሔርን ስም አከበሩ። ይኸው ስማቸው ተከብሮ ይኖራል ዛሬ ድረስ። ለምን? የእግዚአብሔርን ስም አስቀድሞ ስላከበረ፣ እግዚአብሔርንም ስላከበረ። እርሱም ከበረ፣ ስሙም ገነነ። ያ ነው እውነቱ። የእግዚአብሔርን ስም ሳያከብር የራሱን ስም ለማስጠራት የሚደክም ትውልድ ይኸው እንደዚህ ስም አጠራሩ ለዘላለም ከምድረ ገጽ ይጠፋል ማለት ነው። እውነቱ ይህ ነው። ይህ ብቻም ሳይሆን እንደዚያ ያለ ሜዳማ ስፍራ ላይ አሁን ንረድ ወንቃው ነገሮሙ ለከለዳውያን የከለዳውያንን ንግግራቸውን ነገረ ስራቸውን ሁሉ ኑ እናፍርስ አለ ሥላሴ። ኑ ሲል ሦስትነቱን ለመግለጥ ነው። በአንድነቱ እርሱ እግዚአብሔር ነው። የእግዚአብሔርነቱን ስራ ሰራ። እናፍርስ። እነዚህ ሰዎች ይሄን ስራ ከመስራት አይከለከሉም ማለት ሊመለሱ አልቻሉም። በጣም አመፀኞች ናቸው። እግዚአብሔር ዕድሜ የሚሰጣቸው በተሰጣቸው ዕድሜ ይቀልዳሉ። አንቺስ፣ አንተስ፣ እኛስ ስንት ጊዜ ቀለድንበት ይሄን የተሰጠንን ዕድሜ። ዕድሜ እኮ ከሱቅ አይገዛም። ይሄ ዕድሜ እኮ በምናምን በሆነ ዕቃ እኮ የሚለወጥ የሚሸቀጥ የሚቀየር ነገር እኮ አይደለም። ከእግዚአብሔር ብቻ የሚታደሉት ነው ዕድሜ። አንተ እንደ ቀልድ የምታየውን አሁን የኖርክበትን እስካሁን የኖርክበትን ምናልባትም እግዚአብሔር ከፈቀደ ወደፊት የምንኖርበትን ዕድሜ እንዲህ የምንቀልድበትን እኮ ከማንም ያገኘዋል? ከእግዚአብሔር ብቻ የሚሰጥ ነው። ውድ ስጦታ ነው። ስለዚህ ይሄን ዕድሜያችንን በአግባቡ ልንጠቀም ይገባል። አሁንም ልበላችሁ፣ በእሽቅድምድሙ ስፍራም ይሁን በእግር ኳስ ጨዋታውን ስፍራ ይሁን ለራሱ የተቀመጠለት ሰዓት አለ። በዛ በተቀመጠለት ሰዓት አግባብ ያለው ስራ መስራት ካልቻለ ሰዓቱ ካለፈ በኋላ ነጥብ ማስቆጠር አይቻልም። እና በቀረን ዕድሜ ኑ ነጥብ እናስቆጥር፣ ኑ መልካም ስራ እንስራ፣ ጥላቻው ይቅር እንታረቅና በፍቅር እንኑር። የቀረችን ዕድሜ ለጥላቻ አይደለም ለፍቅርም አይበቃም። አላችሁ? እስኪ እግዚአብሔርን አመስግኑ። እግዚአብሔርን ስላለን ሁሉን አለን እኛም አለን ማለት ነው። ያኖረን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እናም ስማችንን እናስጠራ ብለው ያንን ሲሰሩ እግዚአብሔር ግን አፈረሰባቸው። ያ ወደ ሰማይ እየሰሩት የነበረው ሕንፃ ፈረሰ፣ ድርምስምሱ ወጣ። ምን እሱ ብቻ፣ እነሱ ራሳቸው በሐሳብ ፈራረሱ። ለካ እግዚአብሔር ሲቆጣ እንደዚህ ነው። እግዚአብሔር ሲቆጣ እንዲሁ ተስማምቶ የሚኖር በአንድ ቤት ውስጥ ተስማምቶ የሚኖሩ ያባላል ከፈለገ። አንድ አያቴ ነበሩ። እግዚአብሔር ሲጣላ ጨንገር አይቆርጥም ይላሉ። ምንም ነገር እኮ አይፈልግም። እርሱ ከተጣላ ሲፈልግ እሳት ከሰማይ ይዘንባል። ከየት ተቀጣጥሎ እንደመጣ ነው። ለበረከትም ካሰበ ደግሞ መና ከሰማይ ይዘንባል። የት እንደተጋገረ የት እንደተሰራ ነው። እናም እግዚአብሔርን አስመረሩት። ከዚህ ክፉ ስራቸው ሊመለሱ የሚችሉ ሰዎች አይደሉም። በተሰጣቸው ዕድሜ መጠቀም የሚችሉ ሰዎች አይደሉም። የመጨረሻ ድንቁርና ውስጥ ያሉ ናቸው። ማንነታቸው እየፈረሰ እነሱ ሕንፃ ይገነባሉ። ደግሜ ልንገራችሁ፣ ሕንፃ መገንባቱ ጥሩ ነገር ነው። ነገር ግን
መጀመሪያ ማንነታችንን መገንባት ያስፈልገናል። አንድነታችን በብዙ ነገር እየፈረሰ ነው። የድሮ አብሮነታችን በብዙ ነገር እየፈረሰ ነው። ሰይጣን ገብቶ ትውልዱ ሌላ ነገር እያዳመጠ ነው ያለ። በሌላ ነገር ቢዚ ሆኗል ሰው። እስቲ ከሰሞኑ ሶሻል ሚዲያው በምንድን ነው ተጨናንቆ ያለ? የሆነ ሰው መጣ ተብሎ አሁን ምን ቁም ነገር ይገኝበታል? ስለ ስጋው ደግሞ የለ፣ ስለ ንስሐ የለ፣ ስለ መንፈሳዊ ነገር የለ። ዝም ብሎ ጫጫታ፣ ዝም ብሎ ጫጫታ። ያው ሁሉ አብሮ የሚነግዱ ህዝብ ደግሞ ይገርማል። ልክ እንደተበላሸ እንደወረድን የሚጠቅመው ቦታ ላይ ሰው የለም። ይኸው የተሰቀለለት ክርስቶስ ደሙን ያፈሰሰለት ዜጋ ይሄ ብቻ ነው። ዛሬ ሌላ ዓለም፣ በዚህ ሰዓት ሌላ ዓለም ውስጥ ያለ ሰው ብዙ። ጆሮአችን ወንጌሉን ለመስማት አልታደለም። እንሰማዋለን እንጂም ደግሞ ልንኖርበትም አልቻልንም። ኧረ እግዚአብሔር ይርዳን። በእውነት እግዚአብሔር በቸርነቱ ይርዳን። ቃሉ በሕይወታችን ውስጥ ለውጥ እንዲያመጣ በመንፈሱ ያበርታል። እነርሱ ግን እግዚአብሔርን ማድመጥ ስላልቻሉ እርስ በእርሳቸው መደማመጥ አቃታቸው። ጭቃ አምጣ ሲባል ድንጋይ ይወስዳል፣ ድንጋይ አምጣ ሲባል ውሃ ያደርሳል። አንዱ ሌላ ሲታዘዝ እሱ ሌላ ይሰራል። እግዚአብሔርን ስላላደመጡ እርስ በእርስ መደማመጥ አቃታቸው። እርስ በእርሳችን እንድንደማመጥ እንድንግባባ ካስፈለገ መጀመሪያ እግዚአብሔርን ማዳመጥ ግድ ይላል፣ ግድ ይላል። እግዚአብሔርን ስላልሰሙ መሰማማት አልቻሉም። እግዚአብሔርን ስላላደመጡ መደማመጥ አልቻሉም። ቋንቋቸው ተደበላለቀ፣ መግባባት አልቻሉም። ሕንፃው ፈረሰ። ሕንፃው ብቻ ሳይሆን እነሱም ፈራረሱ። በእግዚአብሔር ላይ ማመፅ ውጤቱ እንዲህ ነው፣ ያፈርሳል፣ ያፈርሳል። በእግዚአብሔር ላይ ያመፀ እልከኛ ልብ ያላችሁ ሰዎች እግዚአብሔር ይቅር ባይ ነው። እንደ ሰው ቂመኛ በቀለኛ አይደለም። እሱ ይቅር ባይ ነው። በተከፈተልን የይቅርታ በር አሁን እንግባ። ይህ የተከፈተ የይቅርታ በር አንድ ቀን ይዘጋል። በማቴዎስ ወንጌል ላይ የተጻፈው ስለ 5ቱ ቆነጃጅት ወይም ደግሞ ስለ 10ሩ ደናግል ታሪክ ታውቃላችሁ። በሩ ክፍት ነበረ። እንደፈለጉ መውጣት መግባት ይቻላል። 5ቱ ጥበበኞች ናቸው። ምን አደረጉ? በማሰሯቸው ዘይታቸውን ሞልተው መብራታቸውን ይዘው ሙሽራው እስኪመጣ ድረስ ሙሽራውን ቁጭ ብለው ይጠብቃሉ ያለ እንቅልፍ። ሌሎቹ ደግሞ ሰነፎች ናቸው። ማሰሮ ውስጥ ዘይት የለም፣ መብራታቸው አልበራ። በእንደዚህ ያለ ስንፍና ተቀምጠዋል። ሙሽራው መጣ ተባለ ሲባል ጊዜ ሁካታ ሆነ፣ ሁካታ ሆነ። እናም እነዛ የሚያስፈራቸው ነገር የለም። ወገባቸውን ታጥቀው በማሰሯቸው ዘይት ሞልተው መብራታቸውን አብርተው የሙሽራውን መምጣት በትጋት እየጠበቁ ስለነበረ ለነሱ ስጋት አይሆንም። ሙሽራው መጣ ሲባል ለመቀበል ብድግ ማለት ይቻላል። እነዛ በማሰሯቸው ደረቅ ነው። ለመብራት የሚሆን ዘይት የለበትም፣ ባዶ ነው። ባዶ ማንነት ይዘው ከዚያ በፊት የነበረውን ጊዜ በከንቱ አቃጠሉት። እድሜያቸው ላይ ተጫወቱበት። ከዚያ በኋላ ሙሽራው መጣ ሲባል እባካችሁ ከዘይታችሁ ስጡናል። አይ አንሰጥማ፣ ለእኛስ ባይበቃል ሂዱ ውጡና ግዙ አሉ። እምነት አይሰጥማ። ዝም ብለው የሚሰጡት የሚለውጡት እኮ አይደለም። ስለዚህ እንገዛለን ብለው ወደ ከተማ ወጡ። 5ቱ ሰነፎቹ መግዛት በሚገባቸው ሰዓት ሳይገዙ አሁን መጨረሻ ልንግዛ ብለው ወጡ። እነሱ ሲወጡ ሙሽራው መጣ። ሲመጣ 10 ነበሩ። 5ቱ ወደ ከተማ ወጥተዋል። በትጋት የሙሽራውን መምጣት ሲጠባበቁ የነበሩ 5ቱን አገኘ። እነሱ ከሙሽራው ጋር ወደ ሰርጉ ገቡ ይላል። ምንድን ነው የሆነው? ሲገባ በሩን ዘጋ። እነዛ 5ቱ ዘይታቸውን ሞልተው ሩጦ ሲመጡ በሩ ምን ሆኗል? ንገሩኝ። ምን ሆነ? በሩ ተዘጋ። ኧረ አትቀልዱ፣ ኧረ አንቀልድ። አሁን እግዚአብሔር ለይቅርታ የከፈተልን የይቅርታው በር 24 ሰዓት ክፍት ነው። በዚህ በተከፈተ በእግዚአብሔር የይቅርታ በር ሰው መግባት መውጣት ካልቻለ የሆነ ቀን ላይ ይሄ ዕድል ይዘጋል። በተዘጋ ጊዜ ብናንኳኳ አይከፈትም፣ ሰዓቱ አልፏል። ስለዚህ በሩን አንኳኩ፣ ሊከፍትላቸው አልተገኘም፣ ውጭ ቀሩ። እነዛ ጥንቁቅ የሆኑ
በጥንቃቄ ሙሽራውን መምጣት ሲጠባበቁ የነበሩ ግን ከሙሽራው ጋር ወደ ሰርጉ ገቡ ይላል። ሰርጉ ጌታ የእግዚአብሔር መንግስት ነው። ወደ እግዚአብሔር መንግስት ገቡ። ሙሽራው እርሱ ክርስቶስ ነው። ንጉሳችን ክርስቶስ ነው። እሱ ከእርሱ ጋራ ወደ ዘላለማዊው መንግስት ገቡ ብሎ በምሳሌ ጌታ ይህን ሲያስተምር ነበረ። እና ምን ላችሁ ፈልጌ ነው፣ እድሜያችንን በአግባቡ እንጠቀም፣ የተሰጠንን ጊዜ እንጠቀም። እነዚህ ሰዎች የተሰጣቸውን ጊዜ ሊጠቀሙበት አልቻሉም። ሊመለሱ ስላልቻሉ ኃጢአታቸው ከጥፋታቸው ሊመለሱ ስላልቻሉ እግዚአብሔር ስራቸውን ማፈረሰ፣ እነሱንም አፈራረሰ። መግባባት አልቻሉም። በእግዚአብሔር መጀመሪያ ከእግዚአብሔር ጋር መግባባት ይቀድማልና ከእሱ ጋር ተግባብተን እንድንኖር እግዚአብሔር ሁላችንን ይርዳል። መደማመጥ ስላቃታቸው ቤቱ ከመፍረሱ በፊት አስቀድሞ እነሱ ፈረሱ። የፈረሰ አስተሳሰብ ደግሞ ያው ቤትን አይገነባም፣ ከተማን አያንጽም፣ አይገነባምና እቅዳቸው ከንቱ ሆኖ ቀረ። ግንባታቸው ተቋረጠ፣ እነርሱም ተበተኑ፣ ቤቱን ፈራረሰ ማለት ነው። መጨረሻው ታሪኩ እንዲሆን ያ ሜዳማ ስፍራ የተባለው ሲኦል ሆነ። የመለያየት የተደበላለቀበት፣ መለያየት የነገሰበት፣ መግባባት የራቀበት ስፍራ፣ ለኑሮ የሚመች ሳይሆን ትተው የሚሰደዱበት ሆነ። ያ ሜዳማ ስፍራ፣ ያ ወርቃማ ቦታ ጥለውት የሚሸሹት ሆነ። ለኑሮ የማይመች ሆነ። የተመቻቸ ስፍራ ለኑሮ የማይመች በረሃ ሲኦል ይሆናል። ምን ከሆነ? ከእግዚአብሔር ጋር ያለን ግንኙነት ከተበላሽ። ጥሩ ትዳር አለን ብላችሁ የምታስቡ ሰዎች በትዳራችሁ ውስጥ እግዚአብሔር ከሌለ አንድ ቀን ይሄው ጥሩ ትዳር ሲኦል ይሆናል። ከሁሉ በላይ መንግስቱንና ጽድቁን ይሹ። ሌላው ተጎታች ነው። ሌላው ተጨማሪ ነው። በተጨማሪ ነገር ነው ራሳችን ቢዚ ያደረግን። በተጨማሪ ነገር ላይ ዋናው ቀዳሚው እግዚአብሔርን መያዝ። እግዚአብሔርን የያዘ ሰው ባህር ከፊቱ ቢኖር በያዘው በትር ባህሩን ይመታል። ባህሩ ለሁለት ይከፈላል፣ ይሻገራል። እግዚአብሔርን የያዘ ሰው ተራቁ ብሎ ቀና ብሎ ወደ ሰማይ ቢመለከት መና ይዘንባል፣ እየበላ እየተመገበ ይሄዳል። እግዚአብሔርን የያዘ ሰው ምንም ውሃ በሌለበት እሳት በሆነ በረሃ ውስጥ ድንጋዩን እየመታ ከድንጋዩ ቀዝቃዛ ውሃ እየጠጣ ያልፋል። በሕይወታችን ውስጥ በብዙ ህብረ መልክ የሚያስፈልገንን እግዚአብሔርን ቅድሚያ መያዝ ነው። እንደ ምሳሌ ልንገራችሁ። እግዚአብሔር በዚህ ተራ ነገር የሚመስል አይደለም፣ እንዲገባን ብዬ እንጂ። በእርግጥ የማይገባው ሰው ይኖራል ብዬ አላስብም። ቀላል ነገር ነው። ነገር ግን ብር ምን ይሆናል? እስኪ ንገሩ። መሸብን ብትሉ አንዳ ተከራይታችሁ ታድሩበታላችሁ። ተራብን ብትሉ ሆቴል ገብታችሁ ትበሉበታላችሁ። ተራቆትን ብትሉ ልብስ ገዝታችሁ ትጠቀሙበታላችሁ። በቃ ብር በኪስ ካለ እኮ ሁሉን ነገር ማድረግ ይቻላል። እውነት ነው ውሸት ነው? ይሄ ብር ነው። ይሄ ቁሳዊ ነገር ነው። ይሄ ተራ ነገር ነው። ተራ ወዳልሆነው በቃላት ወደማይገለጠው ጉዳይ ከፍ ላድርጋችሁና እግዚአብሔርን የያዘ ሰው በጨለማ ውስጥ በብርሃን ያልፋል። በአውሎ በወጀብ ውስጥ በተረጋጋ ሁኔታ ያልፋል። በሞትና በሞት መካከል በሕይወት ሰንጥቆ መሻገር ይችላል። ማንን የያዘ ሰው? እሱ ሕይወት ነዋ። ሕይወት የሆነውን እግዚአብሔርን ከያዝ ሞትና ሞት በታወጀበት መንገድ ውስጥ አንተ በሰላም ታልፋለህ። ይሄ ነው እና አሳጥረዋለሁ አልኩት። ይጠራል ዝም ብሎ ይበረከታል። ምን እንደሆነ አላውቅም። ይብቃን እዚሁ ላይ። እስከዚህ ሰዓት ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። እኔ ከለዳውያን አሰራራቸው ፈራረሰባቸው። ቋንቋ በዚያ ስፍራ ተደበላለቀ። በአንድ ቋንቋ እየተነጋገሩ ይስማሙ ይግባቡ የነበሩ ሰዎች አሁን መግባባት አቃታቸው። በቅድሚያ ሁላችን እንድንግባባ ከእግዚአብሔር ጋር እንግባባ። ስማችን እንዲከበር የምንፈልግ፣ ስማችን እንዲጠራ ታሪክ ለመስራት የምንፈልግ ከሆነ ቅድሚያ የእግዚአብሔርን ስም እንጥራ፣ የእግዚአብሔርን ስም እናክብር። ወደ ሰማይ ከፍ ማለት የምንፈልግ ከሆነ መጀመሪያ ሰማያዊው እግዚአብሔርን እንወቅ። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። እግዚአብሔርን ከመፍራት ያልጀመረ ጥበብም ሆነ ማንኛውም ስራ ከንቱ ነው፣ ድንቁርና ነው፣ ወደ ሞት ይወስዳል። እና ማንኛውንም ነገር ስትጀምሩ በእግዚአብሔር ጀምሩት፣ መጨረሻው ያምራል። እስከዚህ ሰዓት ከኛ ጋር ሆኖ ያስተማረን ጌታ ስሙ የተመሰገነ ይሁን። እንግዲህ በዚህ ታላቅ ደብር ሁላችሁ እንደምታዩት ሁልጊዜ ልማታዊ ስራዎች ይሰራሉ። አሁን ከፊታችንም በጣም ጽዱ ሆኖ ውስጥ ብዙ ለውጦች አሉበት ከተማ። ለምን
የእግዚአብሔርን ስም አስቀድሞ ስላከበረ እግዚአብሔርንም ስላከበረ እርሱም ከበረ፣ ስሙም ገነነ። ያ ነው እውነቱ። የእግዚአብሔርን ስም ሳያከብር የራሱን ስም ለማስጠራት የሚደክም ትውልድ ይኸው እንደዚህ ስም አጠራሩ ለዘላለም ከምድረ ገጽ ይጠፋል ማለት ነው። እውነቱ ይሄ ነው። ይህ ብቻም ሳይሆን እንደዚያ ያለ ሜዳማ ስፍራ ላይ አሁን ንረድ ወንቃው ነገሮሙ ለከለዳውያን የከለዳውያንን ንግግራቸውን ነገረ ስራቸውን ሁሉ ኑ እናፍርስ አለ ሥላሴ። ኑ ሲል ሦስትነቱን ለመግለጥ ነው። በአንድነቱ እርሱ እግዚአብሔር ነው። የእግዚአብሔርነቱን ስራ ሰራ። እናፍርስ። እነዚህ ሰዎች ይሄን ስራ ከመስራት አይከለከሉም አለ። ሊመለሱ አልቻሉም። በጣም አመፀኞች ናቸው። እግዚአብሔር ዕድሜ የሚሰጣቸው በተሰጣቸው ዕድሜ ይቀልዳሉ። አንቺስ፣ አንተስ፣ እኛስ ስንት ጊዜ ቀለድንበት ይሄን የተሰጠንን ዕድሜ። ዕድሜ እኮ ከሱቅ አይገዛም። ይሄ ዕድሜ እኮ በምናምን በሆነ ዕቃ እኮ የሚለወጥ የሚሸቀጥ የሚቀየር ነገር እኮ አይደለም። ከእግዚአብሔር ብቻ የሚታደሉት ነው ዕድሜ። አንተ እንደ ቀልድ የምታየውን አሁን የኖርክበትን እስካሁን የኖርክበትን ምናልባት በእግዚአብሔር ከፈቀደ ወደፊት የምንኖርበትን ዕድሜ እንዲህ የምንቀልድበትን እኮ ከማንም ያገኘው ከእግዚአብሔር ብቻ የሚሰጥ ነው። ውድ ስጦታ ነው። ስለዚህ ይሄን ዕድሜያችንን በአግባቡ ልንጠቀም ይገባል። አሁንም ልበላችሁ፣ በሽቅድምድሙ ስፍራም ይሁን በእግር ኳስ ጨዋታውም ስፍራ ይሁን ለራሱ የተቀመጠለት ሰዓት አለ። በዛ በተቀመጠለት ሰዓት አግባብ ያለው ስራ መስራት ካልቻለ ሰዓቱ ካለፈ በኋላ ነጥብ ማስቆጠር አይቻልም። እና በቀረን ዕድሜ ኑ ነጥብ እናስቆጥር፣ ኑ መልካም ስራ እንስራ፣ ጥላቻው ይቅር እንታረቅና በፍቅር እንኑር። የቀረችን ዕድሜ ለጥላቻ አይደለም ለፍቅርም አይበቃም። አላችሁ? እስኪ እግዚአብሔርን አመስግኑ። እግዚአብሔርን ስላለን ሁሉን አለን እኛም አለን ማለት ነው። ያኖረን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እናም ስማችንን እናስጠራ ብለው ያንን ሲሰሩ እግዚአብሔር ግን አፈረሰባቸው። ያ ወደ ሰማይ እየሰሩት የነበረው ሕንፃ ፈረሰ፣ ድርምስምሱ ወጣ። ምን እሱ ብቻ፣ እነሱ ራሳቸው በሐሳብ ፈራረሱ። ለካ እግዚአብሔር ሲቆጣ እንደዚህ ነው። እግዚአብሔር ሲቆጣ እንዲሁ ተስማምተው የሚኖሩ በአንድ ቤት ውስጥ ተስማምተው የሚኖሩ ያባላል ከፈለገ። አንድ አያቴ ነበሩ። እግዚአብሔር ሲጣላ ጨንገር አይቆርጥም ይላሉ። ምንም ነገር እኮ አይፈልግም። እርሱ ከተጣላ ሲፈልግ እሳት ከሰማይ ይዘንባል። ከየት ተቀጣጥሎ እንደመጣ ነው። ለበረከትም ካሰበ ደግሞ መና ከሰማይ ይዘንባል። የት እንደተጋገረ የት እንደተሰራ እናውቁ። እናም እግዚአብሔርን አስመረሩት። ከዚህ ክፉ ስራቸው ሊመለሱ የሚችሉ ሰዎች አይደሉም። በተሰጣቸው ዕድሜ መጠቀም የሚችሉ ሰዎች አይደሉም። የመጨረሻ ድንቁርና ውስጥ ያሉ ናቸው። ማንነታቸው እየፈረሰ እነሱ ሕንፃ ይገነባሉ። ደግሜ ልንገራችሁ፣ ሕንፃ መገንባቱ ጥሩ ነገር ነው። ነገር ግን መጀመሪያ ማንነታችንን መገንባት ያስፈልገናል። አንድነታችን በብዙ ነገር እየፈረሰ ነው። የድሮ አብሮነታችን በብዙ ነገር እየፈረሰ ነው። ሰይጣን ገብቶ ትውልዱ ሌላ ነገር እያዳመጠን ያለ፣ በሌላ ነገር ቢዚ ሆኗል ሰው። እስቲ ከሰሞኑ ሶሻል ሚዲያው በምንድን ነው ተጨናንቆ ያለ? የሆነ ሰው መጣ ተብሎ አሁን ምን ቁም ነገር ይገኝበታል? ስለ ስጋው ደግሞ የለ፣ ስለ ንስሐ የለ፣ ስለ መንፈሳዊ ነገር የለ። ዝም ብሎ ጫጫታ፣ ዝም ብሎ ጫጫታ። ያ ሁሉ አብሮ የሚነግደው ህዝብ ደግሞ ይገርማል። ልክ እንደተበላሸ እንደወረድን ተመልከቱ። የሚጠቅመው ቦታ ላይ ሰው የለም። ይኸው የተሰቀለለት ክርስቶስ ደሙን ያፈሰሰለት ዜጋ ይሄ ብቻ ነው። ዛሬ ሌላ ዓለም፣ በዚህ ሰዓት ሌላ ዓለም ውስጥ ያለ ሰው ብዙ። ጆሮአችን ወንጌሉን ለመስማት አልታደለም። እንሰማዋለን እንጂም ደግሞ ልንኖርበትም አልቻልንም። ኧረ እግዚአብሔር ይርዳን። በእውነት እግዚአብሔር በቸርነቱ ይርዳን። ቃሉ በሕይወታችን ውስጥ ለውጥ እንዲያመጣ በመንፈሱ ያበርታል። እነርሱ ግን እግዚአብሔርን ማድመጥ ስላልቻሉ እርስ በእርሳቸው መደማመጥ አቃታቸው። ጭቃ አምጣ ሲባል ድንጋይ ይወስዳል፣ ድንጋይ አምጣ ሲባል ውሃ ያደርሳል። አንዱ ሌላ ሲታዘዝ እሱ ሌላ ይሰራል። እግዚአብሔርን ስላላደመጡ
እርስ በእርስ መደማመጥ አቃታቸው። እርስ በእርሳችን እንድንደማመጥ እንድንግባባ ካስፈለገ መጀመሪያ እግዚአብሔርን ማዳመጥ ግድ ይላል። እግዚአብሔርን ስላልሰሙ መሰማማት አልቻሉም። እግዚአብሔርን ስላላደመጡ መደማመጥ አልቻሉም። ቋንቋቸው ተደበላለቀ፣ መግባባት አልቻሉም። ሕንፃው ፈረሰ። ሕንፃው ብቻ ሳይሆን እነሱም ፈራረሱ። በእግዚአብሔር ላይ ማመፅ ውጤቱ እንዲህ ነው፣ ያፈርሳል። በእግዚአብሔር ላይ ያመፀ እልከኛ ልብ ያላችሁ ሰዎች እግዚአብሔር ይቅር ባይ ነው። እንደ ሰው ቂመኛ በቀለኛ አይደለም። እሱ ይቅር ባይ ነው። በተከፈተልን የይቅርታ በር አሁን እንግባ። ይህ የተከፈተ የይቅርታ በር አንድ ቀን ይዘጋል። በማቴዎስ ወንጌል ላይ የተጻፈው ስለ 5ቱ ቆነጃጅት ወይም ደግሞ ስለ 10ሩ ደናግል ታሪክ ታውቃላችሁ። በሩ ክፍት ነበረ። እንደፈለጉ መውጣት መግባት ይቻላል። 5ቱ ጥበበኞች ናቸው። ምን አደረጉ? በማሰሯቸው ዘይታቸውን ሞልተው መብራታቸውን ይዘው ሙሽራው እስኪመጣ ድረስ ሙሽራውን ቁጭ ብለው ይጠብቃሉ ያለ እንቅልፍ። ሌሎቹ ደግሞ ሰነፎች ናቸው። ማሰሮ ውስጥ ዘይት የለም፣ መብራታቸው አልበራ። በእንደዚህ ያለ ስንፍና ተቀምጠዋል። ሙሽራው መጣ ተባለ ሲባል ጊዜ ሁካታ ሆነ። እናም እነዛ የሚያስፈራቸው ነገር የለም። ወገባቸውን ታጥቀው በማሰሯቸው ዘይት ሞልተው መብራታቸውን አብርተው የሙሽራውን መምጣት በትጋት እየጠበቁ ስለነበረ ለነሱ ስጋት አይሆንም። ሙሽራው መጣ ሲባል ለመቀበል ብድግ ማለት ይቻላል። እነዛ በማሰሯቸው ደረቅ ነው። ለመብራት የሚሆን ዘይት የለበትም። ባዶ ነው። ባዶ ማንነት ይዘው ከዚያ በፊት የነበረውን ጊዜ በከንቱ አቃጠሉት። እድሜያቸው ላይ ተጫወቱበት። ከዚያ በኋላ ሙሽራው መጣ ሲባል እባካችሁ ከዘይታችሁ ስጡናል። አይ አንሰጥማ፣ ለእኛስ ባይበቃል ሂዱ ውጡና ግዙ አሉ። እምነት አይሰጥማ። ምን ብለው የሚሰጡት የሚለውጡት እኮ አይደለም። ስለዚህ እንገዛለን ብለው ወደ ከተማ ወጡ። 5ቱ ሰነፎቹ መግዛት በሚገባቸው ሰዓት ሳይገዙ አሁን መጨረሻ ልንግዛ ብለው ወጡ። እነሱ ሲወጡ ሙሽራው መጣ። ሲመጣ 10 ነበሩ። 5ቱ ወደ ከተማ ወጥተዋል። በትጋት የሙሽራውን መምጣት ሲጠባበቁ የነበሩ 5ቱን አገኘ። እነሱ ከሙሽራው ጋር ወደ ሰርጉ ገቡ ይላል። ምንድን ነው የሆነው? ሲገባ በሩን ዘጋ። እነዛ 5ቱ ዘይታቸውን ሞልተው ሮጦ ሲመጡ በሩ ምን ሆኗል? ንገሩኝ። ምን ሆነ? በሩ ተዘጋ። ኧረ አትቀልዱ፣ ኧረ አንቀልድ። አሁን እግዚአብሔር ለይቅርታ የከፈተልን የይቅርታው በር 24 ሰዓት ክፍት ነው። በዚህ በተከፈተ በእግዚአብሔር የይቅርታ በር ሰው መግባት ማውጣት ካልቻለ የሆነ ቀን ላይ ይሄ ዕድል ይዘጋል። በተዘጋ ጊዜ ብናንኳኳ አይከፈትም። ሰዓቱ አልፏል። ስለዚህ በሩን አንኳኩ፣ ሊከፍትላቸው አልተገኘም። ውጭ ቀሩ። እነዛ ጥንቁቅ የሆኑ በጥንቃቄ ሙሽራውን መምጣት ሲጠባበቁ የነበሩ ግን ከሙሽራው ጋር ወደ ሰርጉ ገቡ ይላል። ሰርጉ ጌታ የእግዚአብሔር መንግስት ነው። ወደ እግዚአብሔር መንግስት ገቡ። ሙሽራው እርሱ ክርስቶስ ነው። ንጉሳችን ክርስቶስ ነው። እሱ ከእርሱ ጋራ ወደ ዘላለማዊ መንግስት ገቡ ብሎ በምሳሌ ጌታ ይህን ሲያስተምር ነበረ። እና ምላችሁ ፈልጌ ነው፣ እድሜያችንን በአግባቡ እንጠቀም፣ የተሰጠንን ጊዜ እንጠቀም። እነዚህ ሰዎች የተሰጣቸውን ጊዜ ሊጠቀሙበት አልቻሉም። ሊመለሱ ስላልቻሉ ከኃጢአታቸው ከጥፋታቸው ሊመለሱ ስላልቻሉ እግዚአብሔር ስራቸውን ማፈረሰ፣ እነሱንም አፈራረሰ። መግባባት አልቻሉም። በእግዚአብሔር መጀመሪያ ከእግዚአብሔር ጋር መግባባት ይቀድማልና ከእሱ ጋር ተግባብተን እንድንኖር እግዚአብሔር ሁላችንን ይርዳል። መደማመጥ ስላቃታቸው ቤቱ ከመፍረሱ በፊት አስቀድመው እነሱ ፈረሱ። የፈረሰ አስተሳሰብ ደግሞ ያው ቤትን አይገነባም፣ ከተማን አያንጽም፣ አይገነባምና እቅዳቸው ከንቱ ሆኖ ቀረ። ግንባታቸው ተቋረጠ፣ እነርሱም ተበተኑ፣ ቤቱን ፈራረሰ ማለት መጨረሻው ታሪኩ እንዲሆን ያ ሜዳማ ስፍራ የተባለው ሲኦል ሆነ። የመለያየት የተደበላለቀበት መለያየት የነገሰበት መግባባት የራቀበት ስፍራ ለኑሮ የሚመች ሳይሆን ትተው የሚሰደዱበት ሆነ። ያ ሜዳማ ስፍራ፣ ያ ወርቃማ ቦታ ጥለውት የሚሸሹት ሆነ። ለኑሮ የማይመች ሆነ። የተመቻቸ ስፍራ ለኑሮ የማይመች በረሃ ሲኦል ይሆናል። ምን ከሆነ
ከእግዚአብሔር ጋር ያለን ግንኙነት ከተበላሸ። ጥሩ ትዳር አለን ብላችሁ የምታስቡ ሰዎች በትዳራችሁ ውስጥ እግዚአብሔር ከሌለ አንድ ቀን ይሄው ጥሩ ትዳር ሲኦል ይሆናል። ከሁሉ በላይ መንግስቱንና ጽድቁን ይሹ። ሌላው ተጎታች ነው። ሌላው ተጨማሪ ነው። በተጨማሪ ነገር ነው ራሳችን ቢዚ ያደረግን። በተጨማሪ ነገር ላይ ዋናው ቀዳሚው እግዚአብሔርን መያዝ። እግዚአብሔርን የያዘ ሰው ባህር ከፊቱ ቢኖር በያዘው በትር ባህሩን ይመታል። ባህሩ ለሁለት ይከፈላል፣ ይሻገራል። እግዚአብሔርን የያዘ ሰው ተራቁ ብሎ ቀና ብሎ ወደ ሰማይ ቢመለከት መና ይዘንባል፣ እየበላ እየተመገበ ይሄዳል። እግዚአብሔርን የያዘ ሰው ምንም ውሃ በሌለበት እሳት በሆነ በረሃ ውስጥ ድንጋዩን እየመታ ከድንጋዩ ቀዝቃዛ ውሃ እየጠጣ ያልፋል። በሕይወታችን ውስጥ በብዙ ህብረ መልክ የሚያስፈልገንን እግዚአብሔርን ቅድሚያ መያዝ ነው። እንደ ምሳሌ ልንገራችሁ። እግዚአብሔር በዚህ ተራ ነገር የሚመስል አይደለም፣ እንዲገባን ብዬ እንጂ። በእርግጥ የማይገባው ሰው ይኖራል ብዬ አላስብም። ቀላል ነገር ነው። ነገር ግን ብር ምን ይሆናል? እስኪ ንገሩ። መሸብን ብትሉ አልጋ ተከራይታችሁ ታድሩበታላችሁ። ተራብን ብትሉ ሆቴል ገብታችሁ ትበሉበታላችሁ። ተራቆትን ብትሉ ልብስ ገዝታችሁ ትጠቀሙበታላችሁ። በቃ ብር በኪስ ካለ እኮ ሁሉን ነገር ማድረግ ይቻላል። እውነት ነው ውሸት ነው? ይሄ ብር ነው። ይሄ ቁሳዊ ነገር ነው። ይሄ ተራ ነገር ነው። ተራ ወዳልሆነው በቃላት ወደማይገለጠው ጉዳይ ከፍ አድርጋችሁና እግዚአብሔርን የያዘ ሰው በጨለማ ውስጥ በብርሃን ያልፋል። በአውሎ በወጀብ ውስጥ በተረጋጋ ሁኔታ ያልፋል። በሞትና በሞት መካከል በሕይወት ሰንጥቆ መሻገር ይችላል። ማንን የያዘ ሰው? እሱ ሕይወት ነዋ። ሕይወት የሆነውን እግዚአብሔርን ከያዝ ሞትና ሞት በታወጀበት መንደር ውስጥ አንተ በሰላም ታልፋለህ። ይሄ ነው እና አሳጥረዋለሁ አልኩት። ይጠራል፣ ዝም ብሎ ይበረከታል። ምን እንደሆነ አላውቅም። ይብቃን እዚሁ ላይ። እስከዚህ ሰዓት ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። እኔ ከለዳውያን አሰራራቸው ፈራረሰባቸው። ቋንቋ በዚያ ስፍራ ተደበላለቀ። በአንድ ቋንቋ እየተነጋገሩ ይስማሙ ይግባቡ የነበሩ ሰዎች አሁን መግባባት አቃታቸው። በቅድሚያ ሁላችን እንድንግባባ ከእግዚአብሔር ጋር እንግባባ። ስማችን እንዲከበር የምንፈልግ፣ ስማችን እንዲጠራ ታሪክ ለመስራት የምንፈልግ ከሆነ ቅድሚያ የእግዚአብሔርን ስም እንጥራ፣ የእግዚአብሔርን ስም እናክብር። ወደ ሰማይ ከፍ ማለት የምንፈልግ ከሆነ መጀመሪያ ሰማያዊው እግዚአብሔርን እንወቅ። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። እግዚአብሔርን ከመፍራት ያልጀመረ ጥበብም ሆነ ማንኛውም ስራ ከንቱ ነው፣ ድንቁርና ነው፣ ወደ ሞት ይወስዳል። እና ማንኛውም ነገር ስትጀምሩ በእግዚአብሔር ጀምሩ፣ መጨረሻው ያምራል። እስከዚህ ሰዓት ከኛ ጋር ሆኖ ያስተማረን ጌታ ስሙ የተመሰገነ ይሁን። እንግዲህ በዚህ ታላቅ ደብር ሁላችሁ እንደምታዩት ሁልጊዜ ልማታዊ ስራዎች ይሰራሉ። አሁን ከፊታችንም በጣም ጽዱ ሆኖ ብዙ ለውጦች አሉበት ከተማ